አሁን የምጠይቅህን ጥያቄ በደንብ ከመለስክልኝ እንግዲህ እስልምና ትክክለኛው መሆኑን አረጋግጣለሁ ማለት ነው። አሁን ከቁርአን ማፈረጥና ፊል ኪታብ የሚል አለ። እንግዲህ ይሄ ማለት ቁርአን እንደሚለው ማንም ነገር የለም፣ ሁሉም ነገር ቁርአን ውስጥ ይጠቃለላል። ስለ ደጃል የሚያወራ ደግሞ ቁርአን ውስጥ የለም። ደጃል ብሎ ቁርአንም የለም። ቁርአኑ ደግሞ ሁሉም አለ እያለ ነው። ይሄ እንዴት ነው የሚታየው እንደ እስልምና? ደጃል በቁርአን ውስጥ አለ። አዳምጥ። ለመሆኑ ደጃል በሐዲስ ብቻ ነው የተጠቀሰው? በቁርአን ውስጥ የት አለ ብሎ ይጠይቋቸዋል። አለ በደንብ። ቁርአን ምንድን ነው? በመጀመሪያ መልእክቱን ማወቅ አለብን። ቁርአን ጥቅላዊ የሆነ መልእክት ነው የያዘው። ገብቷቸዋል አይደለ? ጥቅላዊ መልእክትን ነው የያዘው። ደጃል ሐዲስ ላይ ተጠቅሷል በስም። ነገር ግን የደጃል ስራ ምንድን ነው ልጆች? ፊትና ፈተና ነው አይደለ? በምን ላይ? በሰዎች ላይ የሚጋረጥ የሆነ ፈተና ነው። ታዲያ አላህ ስብሓነሁ ወተዓላ ይሄን ጠቅሷል ወይ? አዎ። ቃለ ስብሓነሁ ወተዓላ አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ወለቀድ ፈተና አለዚነ ሚን ቀብሊሂም ፈለየዕለመነ አላሁ አለዚነ ሰደቁ ወለየዕለመነ አልካዚቢን። አላህ ቃል በቃል በቁርአን ላይ ምን አለ? አሊፍ ላም ካለ በኋላ አሐሲበ ናስ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች ለመሆኑ አምነናል ብለው ሳይፈተኑ የሚተው ይመስላችኋል? ይሄን ያስባሉን? ላ ወለቀድ ፈተና አለዚነ ሚን ቀብሊሂም፣ በእርግጥም ከእነርሱ በፊት ያሉ ሰዎችን ፈትኛለሁኝ። ስለዚህ አላህ ስብሓነሁ ወተዓላ ጥቅላዊ የሆነ ንግግር በቁርአን ላይ ይናገራል። ምን ብሎ? ፈተናን በሰዎች ላይ አመጣለሁ እፈትናቸዋለሁ ብሎ ተናግሯል። አላህ በዚያው በቁርአን ላይ ምን አለ? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ማ ኑዚለ ኢለይሂም። ሙሐመድ ሆይ ይህን ቁርአንን ወደ አንተ ያወረድኩለህ የተወረደውን ራሱን ቁርአንን ለሰዎች ልታብራራላቸውና ልትገልጽላቸው ነው አለ። ማነው ይሄን ያለው? ቁርአን። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጥቅላዊ ንግግር መጀመሪያ የነገርኩህን ፈተና የተባለውን አላህ ባዘዛቸው ትእዛዝ መሰረት በቁርአን ላይ አብራሩት። ሐዲስ ላይ ከፈተናዎቹ መካከል አንደኛው ደጃል ነው አሉ። ከዚያም ሶላትን በምትሰግዱ ጊዜ አላሁመ ኢኒ አዑዙ ቢከ ሚን ፍትነቲል መሲሕ ደጃል ብላችሁ በአላህ ተጠበቁ አሉ። አምላካችን አላህ ሆይ ከሐሰተኛው ክርስቶስ ፈተና ወይንም ከደጃል ፈተና በአንተ እንጠበቃለን በሉ። ምን አሉት? የደጃልን ስራ ፈተና አሉት። አላህ በቁርአን ላይ ምን አለ? ፈተና ብሎ ይገልጻል። ቁርአን ጥቅላዊ የሆነ መልእክት ነው። ያንን ደግሞ አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም አብራራ አላቸው። ታዲያን ማብራሪያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ከራሳቸው ነው ወይ የሚያብራሩት? ላ አይደለም። ከማን ነው? ከአላህ በሆነ ምሪት ነው ያንን የሚያብራሩት። አሱና هي الوحي الثاني وهي من الله سبحانه وتعالى لأن النبي صلى الله عليه وسلم لا ينطق عن الهوى إن هو إلا وحي يوحى كما أخبر بذلك الرب سبحانه وتعالى في كتابه في سورة النجم. ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ብዙ ሰው የሚያስበው ከራሳቸው አመንጭተው የተናገሩትን ይመስለው። ላ አይደለም። ሐዲስ ከአላህ ስብሐነሁ ወተዓላ ዘንድ ነው። ሐሳን ብን ዐጥያ የተባለው ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ሲናገር ምን አለ? ካነ ጅብሪል ዐለይሂ ሰላም የንዝሉ ቢሱና ዐለ ነቢ ሰለላሁ ዐለይሂ ወሰለም ከማ የንዝሉ ቢልቁርአን። ሐሳን ብን ዐጥያ ምን አለ? መልአኩ ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስን የሚያወርድላቸው ነበር ብሎ ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ምን አሉ? ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ። ሐዲስን የቁርአን አምሳያ ብለው ገልጸውታል። ከምን አንጻር ነው አምሳያነቱ? ሊአነሁ ወሕዩ ሚነላሂ ሱብሓነሁ ወተዓላ፣ ሁለቱም ከአላህ ሱብሓነሁ ወተዓላ የሆኑ ግልጠተ መለኮት ስለሆኑ ቁርአንም ሐዲስም። ስለዚህ ብዙ ሰው ሐዲስን ከነቢ ሰለላሁ ዐለይሂ ወሰለም ከራሳቸው አመንጭተው የተናገሩት ይመስለዋል። ላ እርሳቸው በፍጹም አመንጭተው አይናገሩ። ነገር ግን ከአላህ ዘንድ እንደሆነ ራሱ አላህ መስክሮላቸዋል። ያ ነው ቴዎድሮስ። አሪፍ ነው ማለት ነው። አሁን ሱራውን ንገረኝና ሄጄ በአማርኛ ምቤ ነገ ደግሞ እመጣለሁ ማለት ነው። ሐሲበ ናሱ ፊትና ነው ባልከው ነው። አሁን አንተ በተፍሲር እንግዲህ የሚባል ምስላለ እቀበላለሁ። መሐመድ የሚተናገረው ነው እቀበላለሁ። ስለዚህ ምን ሱራ ላይ ነው? በደንብ አንብቤው ተረድቼው እንድመጣ ማለት ነው። እሺ ያውና ሱረቱል አንከቡት ላይ ታገኘዋለህ። ምዕራፍ 29
ከቁጥር 2 ጀምሮ እዚህ ጥቅል ላይ ንግግር ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከፈተናዎቹ መካከል የሚጠቅሱት ለምሳሌ ያሳየኝ ሲሆን ፊትና በዛ ነው እሱ በደጃል ተፈስሯል የሚባለው ነገር እርግጠኛ እንደሆነ። ነብዩ ይኸውና እዚህ ጋር ቆይ ላሳየህ። አላህ እዚህ ቦታ ላይ ምን ይላል? ቁጥር 2 ይታያል። ሰዎቹ አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን? እነዚያንም ከእነርሱ በፊት የነበሩትን በእርግጥ ፈትነናል። እነዚያንም እውነት የተናገሩትን አላህ በእርግጥ ያውቃል፣ ውሸታሞችን ያውቃል እያለ ተናገረ። ስለዚህ አላህ ሱብሓነሁ ወተዓላ በጥቅሉ እዚህ ቦታ ላይ በሰዎች ላይ ፈተናን እንደሚያመጣና እንደሚፈትናቸው ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከፈተናዎች መካከል አንደኛው ፈተና ደጃል የተባለው ፈተና እንደሆነ ራሳቸው ተናገሩት። ፈተናዎችን ገልጸዋቸዋል። ከነዚያ ፈተናዎች መካከል ደጃል እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላሳየ። ኦኬ ቢክ ያውና ነብዩ ሰለላሁ ዐለይሂ ወሰለም ሶላትን በምትሰግዱ ጊዜ ምን በሉ እንዳሉ እንመልከት። አላሁመ ኢኒ አዑዙ ቢከ ሚን ዐዛቢል ቀብር ወዐዛቢን ናር ወፊትነቲል መሕያ ወልመማት ወሸሪል መሲሕ ደጃል እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ወደ አማርኛ እንቀይረው። እዚህ ቦታ ላይ ተመልከቱ። የአላህ መልእክተኛ የአላህ ጸሎትና ሰላም በእርሳቸው ላይ ይሁን፣ ወይም የአላህ ውዳሴና ሰላም በእርሳቸው ላይ ይሁን ማለት ነው። አምላኬ ሆይ ከመቃብር ስቃይ፣ ከገሃነም ስቃይ፣ ከህይወትና ከሞት ፈተናዎች እና ከክርስቶስ ተቃዋሚ ፈተና በአንተ እጠብቃለሁ እያሉ ይጸልዩ ነበር። አየህ፣ ደጃልም ማለት ነው ከሐሰተኛው ክርስቶስ የክርስቶስ ተቃዋሚ ተብሎ ይገለጻል። እና ስለዚህ የእርሱን ምን ብለው ገለጹት? ነብዩ ሰለላሁ ዐለይሂ ወሰለም እንዳየኸው ፈተና ብለው ገለጹት ደጃልን። ገብተዋል። አላህ በቁርአን ላይ እዚህ ቦታ ላይ ፈተናዎች ብሎ በጥቅሉ ጠቀሳቸው። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ከፈተናዎች መካከል አንደኛው የደጃል ፈተና አንደኛው መሆኑን ገለጹ ማለት ነው። ገብተዋል። ይሄ ማለት በቃ ደጃል ተብሎ እንኳን ስሙ ባይጠቀስ፣ ስለዚህ ስለ ደጃል የሚያብራራ ቁርአን አለ ማለት ነው። በጣም አመሰግናለሁ ከምንም በላይ። ስለዚህ ቁርአን ማፈረጥና ያልሆነም ብለው የለም ውሸት ነው መሐመድ ዋሽቷል ምናምን የሚልሽ ጥርጣሬ ስላመጡ መልስ አመሰግናለሁ። እሺ እኔ ጥያቄ ያለኝና ያው ጥያቄው ስለ ካዕባው ነው ማለት ነው። እሺ ካዕባ ምንድነው? በጥቁር ስታይሉ ጥቁር የሆነበት ሀጀር አልአስወድ ምናምን የሚባል ነገር አለ። ኢስቲላም የሚደረግ ነገር አለ። ስለዚህ ከአስለ ካዕባ ታሪክ ከምን ተንስቶ ነው? ምንድነው ካዕባ የሚባለው ማን ነው? እስከምን ተንስቶ ነው? ስለዚህ እውነታውን ማወቅ ፈልጌ ነው። እሺ ካዕባ ምንድነው? ከመሰረቱ ከመጀመሪያ እስኪ እንነሳ። ያ መካ ላይ የሚገኘው አራት ማዕዘኑ ካዕባ ይባላል። ካዕባ ማለት እንደ ቋንቋ ቃሉ ትርጓሜው ማዕዘን፣ አራት ማዕዘን ማለት ነው። الذي هو مكعب አራት ማዕዘን ተደርጎ የተሰራ ለማለት ነው። ካዕባ ተብሎ ይጠራል። ምንድነው እርሱ ከተባለ መስጂድ ነው። ከመስጂዶች መካከል የመጀመሪያው መስጂድ ነው። አላህ በቁርአን ላይ መስጂድ አልሐራም እያለ የተከበረው መስጂድ እያለ ይጠራል። መስጂድ ደግሞ አምላክ የሚመለክበት ቤተ አምልኮ ማለት እንጂ ለዚያ ለቤቱ አምልኮ የሚሰራለት ነገር አይደለም። ገብታችኋል? ቤተ አምልኮ ማለት ነው መስጂድ ማለት። በዚያ ቦታ ላይ ሆነው ሰዎች አላህን የሚገዙበት ቦታ ነው ማለት ነው። ታዲያ ካዕባ አላህ በቁርአን ላይ ስለ እርሱ ሲናገር የመጀመሪያው ምድር ላይ የተሰራው ቤተ አምልኮ እርሱ ነው። ምንም አይነት ነገር ምድር ላይ ሳይሰራ በፊት መኖሪያም ቤት ይሁን መስጂድም ቢሆን ምንም ነገር ሳይሰራ በፊት ቀድሞ የተሰራው የመጀመሪያው ቤተ አምልኮ እርሱ ነው። አላህ ይህን ሲናገር በሱራ አሊ ዕምራን ላይ ይላል
إن أول بيت وضع للناس للذي ببكة مباركا وهدى للعالمين ይላል። ለሰዎች መጀመሪያ የተሰራው ምድር ላይ ቤት አምልኮ ያ በመካ ላይ የሚገኘው ነው እያለ ተናገረ። ወሁደን ሊልዓለሚን ለዓለማት ሰዎችም አቅጣጫና መምሪያ ሲሆን እያለ ይናገራል። ገብቷቸዋል። የተሰራበት ዓላማ ምንድን ነው? ሰዎች ወደ ተዘበራረቀ አቅጣጫ እንዳይሰግዱ ወደ አንድ አቅጣጫ ዞረው እንዲሰግዱ ዘንድ የተቀመጠ የሆነ አቅጣጫ ነው። አላህ በቁርአን ላይ አቅጣጫ እያለ ብዙ ቦታ ላይ ይጠራዋል። ፈወሊ ወጀሀከ ሸጥረል መስጂዲል ሐራም ይላል። በሌላ ቦታ ላይ በሱረቱል በቀራ ላይ ሶላትን በምትሰግድ ጊዜ ፊትህን ወደ እርሱ ወደ ቂብላ አቅጣጫ ዙረህ ወደ ካዕባ አቅጣጫ ዙረህ ስገድ ይላል። በሌላ ቦታ ላይ እዛው ወሐይሱማ ኩንቱም ፈወሉ ውጁሀኩም ሸጥረሁ አለ። የትኛውም ስፍራ ብትሆኑ ወደ እርሱ ወደ ካዕባ አቅጣጫ ዙራችሁ ስገዱ አለ። ስለዚህ አገልግሎቱ ምንድን ነው? አንደኛው የስግደት አቅጣጫ ይሆን ዘንድ ነው። ሁለተኛው ደግሞ አምስተኛውን የእስልምና መሰረት የሆነውን ሐጅን መፈጸሚያ ቦታ ነው። ከዓለም ሰዎች ተሰባስበው በአንድ ቦታ ያንን የአምላክን ትእዛዝ የሚፈጽሙበት ቦታ ነው። ታዲያ ይህን ካዕባ በአደም ዓለይሂ ሰላም የመጀመሪያ የሰራው እርሱ ነው። ምክንያቱም ለመጀመሪያ ጊዜ ምድር ላይ የተሰራው ቤተ አምልኮ እርሱ ነው ካለን አላህ መጀመሪያ ነቢይ ተደርጎ የተላከው አካል ነውና የአምላክን ትእዛዝ ምድር ላይ የሚፈጽመው የሚሰራው የመጀመሪያው ነቢይ ማን ነው ብለን ወደ ማወቅ እንሄዳለን። የመጀመሪያው ነቢይ የአምላክን ትእዛዝ በምድር ላይ የሚፈጽመው አደም ዓለይሂ ሰላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? ሀል ካነ አደም ነቢይን ተብለው ተጠየቁ። ለመሆኑ አደም ነቢይ ነበርን ሲባሉ ነዓም ካነ ነቢይን ሙከለም አሉ። አሁን እዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነቢይ ነዋ ብለው ተናገሩ። ስለዚህ የመጀመሪያው ነቢይ አደም ነው። የመጀመሪያው ቤተ አምልኮ ምድር ላይ የተሰራው የትኛው ነው ሲባሉ فسئل النبي صلى الله عليه وسلم فقيل له يا رسول الله ما هو أول مسجد بني في الأرض أنت يا الله ملكتني هوي ምድር ላይ የተሰራው የመጀመሪያው መስጂድ የትኛው ነው ሲባሉ المسجد الحرام አሉ። ያ የተከበረው መስጂድ ካዕባ ነው ብለው ተናገሩ። ይህ መስጂድ ነው፣ ሌላ ነገር አይደለም እና የስግደት አቅጣጫ ነው ለሰዎች። ውስጡ ላይ አራት ማዕዘን ውስጥ ምን አለ ከተባለ ምንም ነገር የለም፣ ምሰሶዎች ብቻ ናቸው ያሉት። ያንን ቀጥ አድርገው የያዙት ማለት ነው። በዛ ውስጥ የሆነ የተለየ ነገር አለ ብሎ የሚያስብ ሰው ካለ ተሳስቷል። ከዚህ በፊት አንድ ክርስቲያን ልጅ ገብቶ ውስጡ ላይ የነቢዩ መሐመድ ቀብር አለ ብሎ የጠየቀው ነገር አለ። ይታቻለ ላ የለም፣ እዚያ ውስጥ ላይ የነብዩ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። እና ያ ሁለት ቀርቷል፣ ሁለት አልመለስክልኝም። እስቲላምንም ለምሳሌ መቃሙ ኢብራሂም ቆመው ተየማን እየመጣው ወደ የማን በእጅ እስቲላም ይደረጋል። ሐጀር አልአስወዱን ይስሙታል፣ እንትን ይላሉ፣ በእጃቸው ይዳብሱታል። ስለዚህ ይሄ ደግሞ ከምን ተይዞ ነው ማለት ነው? አምላክ በነብያት በኩል ያዘዘው ትእዛዝ ስለሆነ ነው። እንግዲህ አምልኮ ብሎ ማለት አምላክ በነብያት በኩል የሚያዝህን ትእዛዝ መፈጸም ነው። ያን የምታደርገው ከአላህ ስብሐነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ስለታዘዝክ ነው። ለምንድን ነው የምንስመው ወይንም የምንሰላመተው? እንደዚህ ብለን ነው። አንደኛ ከቻለ ሰውየው ሐጀሩል አስወድን መሳም ነው። ሁለተኛ ደግሞ ካልቻለ ችግር የለውም፣ መሳም አይጠበቅበትም። በአየር ላይ በእጁ እንደዚህ ማመላከት ይችላል። ለምንድን ነው ያን የምታደርጉት ከተባለ ሊነቅተዲ ቢዛሊከ ነቢ ዐለይሂ ሰላቱ ወሰላም፣ በዚህ ስራችን ነቢ ሰለላሁ ዐለይሂ ወሰለም ለመከተል አምላክ አላህ ስብሐነሁ ወተዓላ ምን አለ? ወተቢዑሁ ለዐለኩም ተህተዱን አለ። ትክክለኛውን መንገድ ታገኙ ዘንድ ሙሐመድን ተከተሉት አለ ሰለላሁ ዐለይሂ ወሰለም። እርሳቸውም የሐጅ ስነ ስርዓትን ሰርተው ካሳዩ በኋላ መጨረሻ ላይ ምን አሉ? ኹዙ ዐኒ መናሲከኩም አሉ። የሐጅ ስነ ስርዓታችሁን ከእኔ ያዙ ብለው ተናገሩ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ሲስሙት ስላየን እንጂ የአምላክ በእርሳቸው በኩል ያዘዘውን ትእዛዝ ስለፈጽሙ ስላለን ስለምንፈጽም እንጂ ለድንጋዩ የተለየ የአምላክ ስልጣን ኑሮት አይደለም። ገብቷቸዋል አይደል? የአምላክ ስልጣን ይኖረዋል ብሎ ያሰበ ሰው ካለ ተሳስተዋል። ምንም አይጠቅመንም አይጎዳንም እርሱ። ለዚህ ማስረጃ ዑመር ብን አልኸጣብ ረዲየላሁ ዐንሁ ሲናገር ምን አለ? ዑመር ብን አልኸጣብ በዘመኑ እያስተዳደረ ባለበት ጊዜ ከዕለታት አንድ ቀን ሰዎች ተሰባስበው በካዕባ ስር አያቸው። ለሐጀሩል አስወድ የተለየ አመለካከት እንደሌላቸው ሙስሊሞች ሊያስረዳቸው ዘንድ ዑመር ቀጥታ ወደ ሐጀሩል አስወድ ጋር ሄደ። ድምፁንም ከፍ አደረገና ምን አለ? ወላሂ እኒ አዕለሙ አነከ ሐጀሩን ላ ተዱሩ ወላ ተንፈዕ ወለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ይቀቢሉከ ማ ቀበልቱከ አበዳ። በአላህ ስም እምላለሁኝ አንተ የማትጠቅም የማትጎዳ የሆንክ ግዑዝ ድንጋይን ከሆንክ እንደሆንክ አውቃለሁኝ አለ። ተመልከት፣
እኛ የማይጠቅም የማይጎዳ ብለን ካመነ አምላክ ቢሆን የአምላክ ኃይል አለው ብለን ብናምን ኖሮ እንደዛ አንለውም በፍጹም። ነገር ግን እማትጠቅም እማትጎዳ የሆንክ ድንጋይ እንደሆን ካውቃለሁኝ አለ ዑመር። ከዚያስ ምን አለ ታዲያ? ለምንድን ነው የሚስሙት? ቀጥሎ ዑመር ይህን ሲመልስ ምን አለ? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሐጅና ዑምራ ሲሰሩ ሲስሙህ ባላይ ኑሮ ባልሳምኩህ ነበር እኔ ራሱ ብሎ ተናገረ። ስለዚህ ለምንድን ነው የምንስመው? በዚያ ስራችን ነቢ ሰለላሁ ዐለይሂ ወሰለምን ለመከተል ነው። አምላክ በነቢያት በኩል ያዘዘውን ትእዛዛት እንድንፈጽም አዘውናል። ኢስላም ማለት ያ ነው። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ማለት ነው። ለዚያ ነው። አይ አመሰግናለሁ። አሪፍ ነው። ድንጋዩስ ከጀነት ነው የመጣው የሚባል ኡስታዞች ሰምቼ ነው። ይሄን ጨረስልኛል። ወራጅ መርሐባ። አዎ ድንጋዩ ከጀነት ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐጀሩል አስወድ ነዘለ ሚነል ጀና ብለው ተናግረዋል። የት አድርገው ሐጀሩል አስወድ ከገነት ነው የወረደው ብለው ተናግረዋል። ያ ነው ኃጢአትን ያስተሰርያል ብላችሁ ታምናላችሁ ይላል ክፍሌ ኮሜንት ላይ። አዎ ኃጢአትን ያስተሰርያልና ይሰርያል ግን የተለያዩ ናቸው። ያስተሰርያል ካሉ በኋላ ምን ይላሉ? ኃጢአትን ይምራል ማለት ነው። ስለዚህ ኃጢአትን ከማረ አምላክ ነው ማለት ነው ይላሉ። ያስተሰርያል ትርጉም አልገባቸውም እነዚህ ሰዎች። ያስተሰርያል ማለት ይሰርያል ማለት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ይሰርያል ማለት በቀጥታ ያድንጋዩ ይምራል ኃጢአትን ማለት ነው። እንደዛ ደግሞ ብለን አናምንም። ነገር ግን ያስተሰርያል ማለት ያስምራል ማለት ነው። ያስምራል ማለት ምን ማለት ነው? አምላክ ይህን ትእዛዝ ስላዘዘን ይህን ትእዛዝ በመፈጸማችን ምክንያት የዛኔ አምላክ አላህ ሱብሓነሁ ወተዓላ ይምርልናል ማለት ነው። ቦታቸው አለ። ያ ነው። እሱ ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም አሁን የሚቀጥለው ቀን አለ ጾም፣ ዓረፋ ቀን ጾም ሲያም የውም የዓረፋ ዩከፍሩ ሰነተል ማዲያ አሉ ነቢ ሰለላሁ ዐለይሂ ወሰለም ወላቲያ። የዓረፋን ቀን መጾም ያለፈን የአንድ ዓመት ኃጢአት ያስተሰርያል አሉ። ጾሙ ያስተሰርያል። አዎ ያስተሰርያል። ስለዚህ ጾሙ ነው የማረልን ማለት ነው? ላ አይደለም። ማን ነው የማረው? አምላክ አላህ። ለምን? ይሄን ጾምን ትእዛዝ ስለ ጾምንና ስለታዘዘን። እሺ ሌላስ ምን እናንሳ? አጠቃላይ መልካም ስራዎች ሁሉ ኃጢአትን ያስተሰርያሉ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነል ሐሰናት ዩዝሂብነ ሰይአት። አላህ በሱራ ሁድ ላይ ሲናገር ምን አለ? መልካም ስራዎች ኃጢአትን ያስተሰርያሉ አለ። ኦኬ መልካም ስራዎች ሁሉ አምላክ ናቸው እያለ ነው? አይደለም። ታዲያ ማን ነው አምላክ? አላህ። ኃጢአትን የሚምረው ማን ነው? አላህ። ለምን ታዲያ በዚህ መልኩ ማረልን? አላህ ሱብሓነሁ ወተዓላ ያዘዘውን ትእዛዝ በመፈጸማችን ገባችኋል አይደል? ያ ነው። ስለዚህ ኢየሱስ ክርስቶስም ይሰርያል ሳይሆን የተባለው ያስተሰርያል ነው የተባለው። እናንተ ያስተሰርያል ስለተባለ አምላክ ነው ብለው ሄዱ። ይሰርያል ተብሎ ተገልጿል ወይ? ግን አንዲት ቦታ ወፍ የለም። ያስተሰርያል ነው የተባለው። ገብታችኋል አይደል? ያንንም ስልጣን ተሰጥቶን ነው። ገብታችኋል? ታዲያ ከኢየሱስ ክርስቶስ ውጭ ሌላ ያስተሰርያል የተባለ አለ ወይ? አዎ በደንብ አሉ መጽሐፋቸው ላይ፣ ግን አያነቡትም። ካህናቶች በየዘመናታቸው ኃጢአትን ያስተሰርዩ ነበር። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰርዩ ካህናት ነፍ ነበሩ። ለምሳሌ ላሳያችሁ መጽሐፍ ቅዱስ ላይ ማንኛውም ካህን ኃጢአትን ያስተሰርያል፣ ብርቅ ነገር አይደለም። ላሳያችሁ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 26 ስቡንም ሁሉ እንደ ደህነት መስዋዕት ስብ በመሰዊያው ላይ ያቃጥለዋል፣ ካህኑም ኃጢአቱን ያስተሰርይለታል፣ እርሱም ይቅር ይባላል። አየህ፣ ይቅር ባዩ ሌላ ነው፣ የሚያስተሰርየው ሌላ ነው። ካህኑ ያስተሰርያል፣ አዲስ ነገር አይደለም። ኢየሱስን በዘመኑ ያስተሰርያል ኃጢአትን ስለተባለ አምላክን ይምራል ማለት ነው። ለተረገው ኃጢአትን ይምራል ማለት ነው። እንደዛ ነው። ያስተሰርያል ማለት ከአምላክ ዘንድ እንዲማርለት ያደርግለታል ማለት ነው። ገዞች አለ አይደለ? ያ የአምላክ ትእዛዝ ስለሆነ እስልምና ከኢሳና ከመሐመድ ለአላህ ቅርብ ነው ተብሎ የሚታመነው ማን ነው? አዎ እንግዲህ ሰዎች ከማንም በላይ ማነው ነቢያቶች ይበላለጣሉ ወይስ አይበላለጡ የሚለውን መጀመሪያ ላስረዳችሁ። ነቢያቶች ይበላለጣሉ፣ መላእክቶችም ይበላለጣሉ፣ ሰዎችም ይበላለጣሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወለቀድ ፈደልና ባዕድ ነቢይን አለ ባዕድ ወአተይና ዳውደ ዘቡራ ይላል። እርግጥም ከፊል ነቢያቶች ከከፊል ነቢያቶች ይበልጣሉ እያለ አላህ ሱብሓነሁ ወተዓላ ተናግሯል። ቲልከ ሩሱሉ ፈደልና ባዕድሁም አላ ባዕድ ሚንሁም መን ከለመ አላህ አለ።
እነዚህ መልእክተኞች ከአንዳቸው ከሌላቸው ይበልጣሉ አለ። መላእክቶችም ይበላለጣሉ። ሊቀ መላእክት ተብሎ የሚገለጽ አለ። ከታች ያለ መልአክ አለ። መላእክቶች እንደሚበላለጡ ሰዎችም ልክ እንዲሁ ይበላለጣሉ። አማኝና ከሃዲ እኩል ነው አይደለም። አፈነጀዐሉ ልሙስሊሚነ ከልሙጅሪሚን ይላል አላህ። አማኞችን ልክ እንደ ከሃዲያኖች አደርጋለሁኝ? በፍጹም እኩል አይሆንም፣ ይበላለጣሉ። ቁል ሀል የስተዊ ለዚነ ያዕለሙን ወለዚነ ላ ያዕለሙን እያለ ይናገራል። እንደሚበላለጡ ሰዎች ይናገራል። እነ ለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ አለ። እነዚያ ያመኑትና መልካምን የሰሩት እነርሱ የፍጥረት ሁሉ በላጮች ናቸው አለ። እነዚያ የካዱትስ እነሱ የፍጥረት ሁሉ ዝቅተኞች ናቸው አለ። ስለዚህ ይበላለጣሉ። ይህን መበላለጣቸውን ካመን ታዲያ የመበላለጫ ሚዛኑ ምንድን ነው የሚለውን ማወቅ አለብን። ቀጣይ ማለት ነው። መበላለጫ ሚዛኑን ስናውቅ ጊዜ በራሳቸው ማን እንደሚበልጥ የዛኔ ትረዳላችሁ። መበላለጫ ሚዛናቸው ነቢያቶች በምንድን ነው ወደሚለው ስንመጣ ጊዜ እነርሱ ባደረጉት ድርጊት እንጂ አምላክ በእነርሱ ላይ በዋለው ጸጋ አይደለም። ያማ ያለ ልፋታቸው ያለ ድካማቸው የሚገኝ ገብቷቸዋል። ያ አምላክ በራሱ በሰጣቸው ጸጋ አምላክ በእነርሱ ላይ በዋለው ውለታ መበላለጥ ሳይሆን ከእነርሱ በሆነ አገልግሎት ነው የሚበላለጡት። ታዲያ ከቀደሙት ነቢያቶች አገልግሎታቸው ለወገናቸውና ለሕዝቦቻቸው ለአንድ አካባቢ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ሕዝብ ነበር አገልግሎታቸው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ፉድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነቲል አንቢያ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ቃል በቃል ራሳቸው ሲናገሩ ከቀደሙት ነቢያቶች በ5 ነገራቶች በለጥኩኝ አሉ። አንደኛ የቀደሙኝ ነቢያቶች ሲላኩ የነበሩት ለወገናቸው ለህዝቦቻቸው ብቻ ነበር። እኔ ደግሞ ለዓለማት ለሰዎች ሁሉ ነው የተላኩት አሉ። ለአንድ አካባቢ ለአንድ ሰፈር የተላከ ነቢይና ለዓለም የተላከ ነቢይ አገልግሎታቸው እኩል አይደለም። አላህ ይህን በቁርአን ላይ ሲመሰክር ምን ይላል? መሲሁን ለምሳሌ ወዴት እንደላከው ሲናገር ወረሱለን ኢላ በኒ እስራኤል አለ። መሲሁንም ክርስቶስን ወደ እስራኤል ወገን የላኩት መልእክተኛዬ ነው አለ። በሌላ ቦታ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። መሲሁን ክርስቶስን ለእስራኤል ልጆች ተምሳሌት አድርጌያለሁ እያለ ይናገራል። መሲሁ ራሱ ወዴት እንደተላከ አገልግሎቱ ለማን እንደነበር ሲናገር ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወዴት እንደላካቸው አገልግሎታቸው ለማን እንደነበር ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተን ደግሞ ሙሐመድ ለዓለማት ህዝብ ሁሉ እዝነት አድርጌ ልኬሃለሁ ይላቸዋል። በሌላ ቦታ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሰዎች ሆይ አጠቃላይ ለሁላችሁም የተላኩኝ የአምላክ መልእክተኛ ነኝ በላቸው ሙሐመድ ይላል። በሌላ ቦታ ላይ በሱራ 7 ላይ ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚረን ወላኪነ አክሰረ ናሲ ላ ያዕለሙን አለ። ሙሐመድ ሆይ አጠቃላይ ለሰዎች ሁሉን የላኩ ይላቸዋል። ስለዚህ የቀደሙት ነቢያቶች ለህዝቦቻቸው ለወገኖቻቸው ሲላኩ ነበር። በአንድ ዘመን አላህ በርካታ ነቢያትን አስከታትሎ ይልክ ነበር። ብቸኛው በአንድ ዘመን ለዓለም ህዝብ የተላኩት እርሳቸው ናቸው። ለምሳሌ መሲሁ በተላከበት ዘመን ዮሐንስ ነበር። ከዮሐንስ ጋር አብሮት ዘከርያስ ነበረ። ሙሴ ጋር ስትሄዱ ሃሩንን ታገኛላችሁ። አብርሃም ጋር ስትሄዱ ኢስሐቅን ታገኛላችሁ፣ ያዕቆብን ታገኛላችሁ፣ ሎጥን ታገኛላችሁ። እነዚህ ሁሉ አብሯቸው በጊዜ ይላኩ ነበረ። ዳዊት ጋር ስትሄዱ ሰለሞን አብሮት አለ። ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን ቆመው ከዚህ ዓለም ህዝብ ፊት ስለ አንዱ አምላክ ተጋፈጡ። ገብቷቸዋል። አብሯቸው ማንም ነቢይ ከጎናቸው የሚያጸናቸው ሳይኖር ሁሉም ካለፉ በኋላ ያ አዩሃ ናሱ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱሊ አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚር፣ ነቢያት ከተቋረጡ በኋላ እነሆ ከዘመናቱ በኋላም ይሄን ሙሐመድን አስነሳሁላችሁ ላኩላችሁ እያለ አላህ እርሳቸውን ይገልጻቸዋል ማለት ነው። እርሳቸውንም ላይ የነቢያትን ሁሉ አስተምህሮ በጫንቃቸው ላይ ያደረገና ቁርአንን ሰጣቸው። በእርሱ ውስጥ የአብርሃም ትምህርት አለ፣ የኢስሐቅ ትምህርት አለ፣ የያዕቆብ ትምህርት አለ፣ የዮሴፍ ትምህርት አለ፣ የኢዮብ ትምህርት አለ፣ የዘከርያስ ትምህርት አለ፣ የዮሐንስ ትምህርት አለ፣ የመሲሁ ትምህርት አለ፣ የእነ ሃሩን ትምህርት አለ። ይሁንንም በአንድ ቃል አደረገና ቁርአን ሰጣቸው። ይሄንንም ለዓለም አድርስ አላቸው። ቁርአን የተላከውም ለአንድ ወገን ለአረብ ወገን ሳይሆን
ለዓለም ህዝብ ነው። እርሱንም ማስረጃ አላህ ቃለ ስብሓነሁ ወተዓላ ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ፣ ለዓለማት ህዝብ ማስጠንቀቂያ ይሆን ዘንድ እያለ ይናገራል። ኢን ሁወ ኢላ ዚክራ ሊልዓለሚን፣ ይህ ቁርአን ለዓለማት ህዝብ ሁሉ ተግሳጽ እንጂ ሌላ አይደለም እያለ ይናገራል። አልሐምዱሊላሂ አለዚ አንዘለ አልኪታበ ዐላ ዐብዲሂ ሊየኩነ ሊልዓለሚን ነዚራ፣ ለዓለማት ህዝብ እያለ ይገልጸዋል። የተሰጣቸውም ቃል ለዓለም ህዝብ ነው። እርሳቸውም የተላኩት ለዓለም ህዝብ ነው። የቀደሙት ነቢያቶችና መጽሐፍቶቻቸው ግን ለወገኖቻቸው ለህዝቦቻቸው ብቻ ነበር። ስለዚህ በአገልግሎት ነውና የመበላለጥ ሚዛን እርሳቸው ለዓለም ህዝብ ነው አገልግሎታቸው የነበረው። እነዚህ የቀደሙት ለህዝቦቻቸው ያደረጉት ተአምራት ምናምን በእርሱ ይሄ መበላለጫ ሚዛን አይደለም። እናድርገው ብንልም ነቢ ስ ላ ሰለምን ያክል ተአምራት ያደረገ የለም። ማለት መሲሁ ተአምር አላደረገም እያልኩኝ አይደለም። መሲሁ በርካታ ተአምራቶችን አድርጓል። ሙታንን አስነስቷል። ማየት የተሳናቸውን አይናቸውን ፈውሷል። ለምጽ ያለባቸውን ለምጻቸውን ይፈውስ ነበር። መሲሁ ከጭቃ የወፍ ቅርጽ ሰርቶ እፍ ብሎ አምላክ አላህ ስብሐነ ወተዓላ በራሪ ወፍ ያደርግለት ነበር። ፊታቸው እንደ ጭቃ ምናምን ይሰራት ነበረ። ሌላው የወደፊታቸውን መሲሁ የመናገርን ተአምር ተሰጥቶ ነበር። እዚያው ህዝቦቻቸው በህዝቦቻቸው መካከል ይህን ሁሉ ተአምር ተሰጥቷል መሲሁ ቶቻ ያ የምን መልእክተኛነቱ የነብይነቱ ለእስራኤል ወገን በትክክል የመላኩን ማስረጃ ናቸው። ሙሴ ልክ እንዲሁ ብትሩ እጅግ በጣም አስደናቂ ተአምር ነበረች። 9 ተአምራትን ተሰጥቷል ሙሴ ቃል በቃል አላህ ሲናገር ወለቀድ አተይና ሙሳ 9 አያቲን በይናት ይላል። ለሙሴም በእርግጥም ግልጽ የሆኑ 9 ግልጽ ተአምራቶች ሰጥቼዋለሁ ብሏል። የቦክስ ግጥሚያዎች أنا سأنقل لكم كلام العلماء وهذا هو حالي في كل يوم وليلة. أنا استمع لفتاوى العلماء وعلى رأسهم سماحة الشيخ عبد العزيز بن باز وابن عثيمين وصالح الفوزان رحم الله من مات حفظ الباقي. ታላላቅ ዑለሞቻችን ስለዚህ ጉዳይ ተጠይቀው ነበር። ስለ ቦክስ ግጥሚያ በተመለከተ ትግል ወይንም ደግሞ ቦክስ የምንለው ለሁለት ይከፈላል። አንደኛው ምንድነው? አንዱ በሌላው ላይ አደጋን የሚያደርስበት ጉዳትን የሚያደርስበት እየተመታቱ አንዱ ሌላውን የሚያደማበት አካሉን የሚጎዳበት የሆነ የትግል አይነት። ይሄ ያለምንም ጥርጥር ሐራም ነው፣ ክልክል ነው። እዚህ ውስጥ ሰዎች መግባት የለባቸውም። ያለምንም ምክንያት ሰዎችን አንዱ ሌላውን የሚጎዳበት ስለሆነ ገብታችኋል። ይሄ ስህተት ነው፣ ሐራም ነው፣ ክልክል ነው። በተለይ ደግሞ በአማኞች መካከል ሲሆን ነገሩ በጣም ይበረታል ሐራምነቱ። ነብዩ ሰለላሁ ዐለይሂ ወሰለም ኢዘ التقى المسلمان بسيفيهما فالقاتل والمقتول في النار አሉ። قيل هذا المقتول فما بال القاتل هذا القاتل فما بال المقتول يا رسول الله ሲባሉ أليس في يعني نيته أنه يريد أن يقتل أخاه كما قال النبي صلى الله عليه وسلم እንደተቃላይ አንዱ ሌላውን የሚጎዳበትና አደጋ የሚያደርስበት ፋይት ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። ሁለተኛው ደግሞ ምንድነው? አካላዊ ትግል ብቻ ነው። ያ ማለት አንዱ ሌላውን አይመታም፣ አያደማም፣ አያቆስልም፣ ጉዳት አያደርስም። ግን ታግሎ መጣል ብቻ ይሄ ችግር የለውም፣ ይሄ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ራሱ አድርገውታል። ወደውና ፈቅደው እዚህ ውስጥ ገብተው መግባት አስበውበት ሳይሆን ሰውየው አስገድዷቸው ስለነበር ነው። ታሪኩ ወዲህ ነው። ሩካና የተባለ አንድ ሰሃባ ነው፣ ኢብኑ ሩካና ይባላል። አምናልት ይባላል ያ ሰውዬ። ከዛው በኋላ በአንድ ዘገባ ላይ ያ ሰውዬ በጣም ኃይለኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቁረይሻውያን መካከል የታወቀ ሰው ነው። ማንም ታግሎ ያሸንፈው አንድ ሰው መሰላችሁ? 10 ሰው አይጥለውም ነበር። በጣም ጅግና የሆነ ሰው ነበር። በጣም ጠንካራ ሰው፣ ትግል በቃ ማንም አይጥለው። 10 ፍርጥም ያሉ ሰዎች ይጥላቸዋል፣ አንዱም አይጥሉት። እንዲህ አይነት የነበረ ሰው ሙሐመድ አላቸው። ወደ እርሳቸው መጣና ሰለላሁ ዐለይሂ ወሰለም እኔ ታውቃለህ የቁረይሽ ሰዎች 10 ሆነው አይጥሉኝም፣ እንዳው አንተ ታግለህ ከጣልከኝ በእውነትም ከአምላክ የተሰጠህ ኃይል እንዳለ አምናለሁኝ አለ። ይወጣቸው አምናለሁኝ እሰልማለሁኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በህዝብ መካከል አነሱትና ፍርጥ አደረጉት። ግን አልጎዱትም፣ አካላዊ ጉዳት አላደረሱበትም።
አይ እንደገና አላቸው። እንደገና እድል ስጡኝ አላቸው። እሺ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም አሁን አነሱትና ቁጭ አደረጉት። አይ እንደገና ሶስተኛ እድል ይሰጠኛል። በቃ ተስፋ አልቆረጠም። አሁንም ወዲያው ነብዩ ሰለላሁ ዐለይሂ ወሰለም አነሱና ቁጭ አደረጉት። ከዚያ በኋላ ይሄማ ከሰው ያልሆነ ከአምላክ የሆነ ኃይል እንደተሰጠ አመንኩኝ አለ። ምክንያቱም በተጨባጭ ያለውን ነገር ነው የመሰከረው። በተጨባጭ 10 ሰው ራሱን የማይጥሉትን ሰው ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ያለምንም ትግያ አንስተው ቁጭ ሲያደርጉት ወዲያው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። እኔ እንደናንተ አይደለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈቀድ ኡዕጢየ ነቢይ ዐለይሂ ሰላቱ ወሰላም ቁወት 30 ረጁለን አው 40 ረጁለን የ30 ሰው የ40 ሰው ጉልበት ተሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም። ግን ያን ኃይላቸውን በሰው ላይ አይጠቀሙትም ነበር። ምናልባት ጂሃድ ላይ ሰዎች በሚገቡ ጊዜ እዛኔ ካልሆነ በስተቀር ወይንም ለሰዎች አስፈላጊ ሆኖ ከተገኘ ጉልበታቸውን ማውጣት ካልሆነ በስተቀር እንስሳቶች ራሱ ያኔ ከአዳም የተነሳ ምድር ሁሉ እንደተረገመ ነው። ምንም ፍጥረት ሁሉ እንደተረገመ ነው። አይደለም ጥያቄው። እንስሳቶች በየትኛው ኃጢአታቸው ነው እየሞቱ ያሉት? ሁሉ ነገር አዳም ሲፈጠር ምድር እንኳን ተውና እንጨትም ሁሉ አዳም እየሞተ አዳም ስለ ሰዎች ሞት አይደለም የጠየቁት። እንስሳቶች የሚሞቱት በየትኛው ኃጢአታቸው ነው? ከዛ ነው ከሰው ውርቀት ጀምሮ ነው። አይገናኝም። ያማ ስለ ሰዎች ነገርከን፣ ነገርከን። አዳም ተረጋ በለን። እሺ አታዳምጥም እንዴ? በፈጣሪ እኔ ለአንተ እንኳን ተናገረው ተውኩልህ እኮ። ስለዚህ እንስሳቶች እየሞቱ ያሉት በየትኛው ኃጢአታቸው ነው? ከሰው የተነሳ ነው ምድሪቱ የተረገመችው። እሺ ምድር ከተረገመች በኋላ እግዚአብሔር ያን እርግማኑን አንስቷል አላነሳም? አላነሳም። አንስቷል። ማስረጃ ላሳይ። ለምን ትሞታለህ ታዲያ? አንስቷል እግዚአብሔር። ማስረጃ ላሳይ በመጽሐፍህ ላይ። እስቲ እኔ ልጠይቅህ፣ እግዚአብሔር ጀነት ውስጥ አዳምን ሲፈጥር እንዲሞት ነው ወይ? እዛ ቢኖር ኖሮ ይሞታል አዳም? አንድ ርዕስ ጨርስና ወደ ቀጣይ ትሄዳለህ። እርግማኑን ከአዳም በኋላ አንስቷል እግዚአብሔር እያልኩህ እኮ ነው። ከዚህ በኋላ ምድርን አልረግማትም በቃ ብሎ እርግማኑን አንስቷል አልኩህ አይደለም። ቢነሳ ኖሮ አንሞትም ነበር፣ ማንም አይሞትም ነበር። ተነስቷል ይላል መጽሐፉ ላይ። ላሳይህ ሆይ ያልኩህ እኮ ነው። ዘለቀ አሳየኝ እስቲ። በቃ ላሳይህ። እንደሱ ነው የሚባለው። እኔ የሚያውቀውን ተናገርኩት፣ አንተ ግን አሳየኝ። እኔ መጽሐፉ ላይ የማታውቀውን ሁሉ እየነገርኩህ ነው። ገና አሳያለሁ። ዘፍጥረት 8:21 ላይ ዘፍጥረት 8:21 ላይ እግዚአብሔር እርግማኑን አሳይልኝ እስቲ። እኔም ላን አሳያለሁ። ዘፍጥረት 8:21 ላይ አንብበው። ምን ይላል? እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግምም አለ። ያ ሰላም። በአዳም ምክንያት ምድር ተረግማ ነበር አይደለ? ዳግመኛ ከዚህ በኋላ ምድርን በሰው ምክንያት አልረግምም ብሎ እርግማኑን አንስቷል። ይሄ ምን ማለት ነው? እስቲ አሁን አማርኛ ብናት ስለሚያስቸግረኝ ነው እንጂ በደንብ ይሄን ቃል በደንብ በኦሮሞኛ ስትሞው ጠጋይ ምን እንደሚል ታውቃለህ? ጋቢን ቀባ ተው፣ በደንብ ይገባሃል። ቃል በቃል ነው። ምድርን አልረግምም ከዚህ በኋላ ብሎ በምድር ላይ ያለውን እርግማን ያነሳው። ታዲያ ለምን ትሞታለህ? እያልከው ነው። እግዚአብሔር እየጠየቀው ነው። ስለዚህ እግዚአብሔር እርግማኑን አላነሳም ማለት ነው። አዎ አንተ እኮ እንደዚህ ነው በአንተ እምነት ማለት ነው። በአዳም የሚጠየቀን ይችላል። ለምን እንሞታለን ታዲያ? ስለዚህ እግዚአብሔር እርግማኔን አንስቻለሁ እያለ ነው። እየተቃወመ ነው እግዚአብሔር። ለምን እንሞታለን ታዲያ? አስተማሪ ስለሆንክ ነው የሚጠይቀኝ። አዳም ዳጋይ ቦለስኪያ በእናትህ እንቱ ዳጋይ ስለ አዋቂ ካስታቴ ማብዶት ለምን እንሞታለን? እኔ ጠይቃለሁ። ለምን እንሞታለን? ለምን እንሞታለን ነው እኮ። እግዚአብሔርን እየተቃወምከው ነው። አይሰማም። አሁን እግዚአብሔር አይመልስልህም። በቁርአን ላይ ማለት ነው እግዚአብሔር አዳምን የሱን በደል እኛ በሱ በደል የማንጠየቅ ከሆነ ለምን እንሞታለን? እሺ አሁን አዳም ኢትዮጵያ ውስጥ የፈጥረን መከራ እያየን እኮ ነው። ኑሮ ከብዶብን ምን ችግር ሁሉ ተረጋበል። በፈጣሪ ስም አንተ ነህ እንዳውም ለይህን ጥያቄ መጠየቅ ያለበት። ክርስቶስ በአዳም በኩል የመጣብንን እርግማን አስነስቶልናል በመስቀል ላይ በሰራው ስራ ብለህ፣ ያ እርግማን ግን እስካሁን በአንተም ላይ በሴቶችም ላይ ይሰራል። አልተነሳም እርግማን። ይህን ታውቃለህ አይደለ? ቆይ ወደ ዛት ይሄ መጀመሪያ መልስልኝ። የመጀመሪያውን ወደ ክርስቶስ እንሄዳለን። በፈጣሪ ስም
አንደኛ እግዚአብሔር እርግማኑን እንዳነሳ ቃል በቃል ዘፍጥረት 8:21 ላይ አየን። ከዚህ በኋላ ምድርን ምክንያት አረግማት ዳግም እያለ እኮ ነው። ዳግም የመጀመሪያው አለ ግን ዳግም እያለ ነው። ይሄ ሌላ ነው። አረግም የሚያለው በውሃ የሰው ልጅ ካጠፋ በኋላ ዳግመኛ እንደዚህ አይነት በደል በሰው ላይ አላደርግም እኮ ነው እንጂ አትሞትም አላለም። እና እርግማንን አነሳሁኝ አለ። እርግማኑ ደግሞ ሞት ነው ብለሃል አይደል? ያንን እርግማን አነሳሁ ከዚህ በኋላ ሞት ያው ያን እርግማን ከዚህ በኋላ በሰው ምክንያት ምድርን አልረግምም ብሎ ተናገረ። እሺ ስለዚህ ያን እርግማን አንስቶታል ማለት ነው። አንደኛ እሱ ነው። ሁለተኛ ነገር እሺ አዳምጥ። እሺ ስለ የትኛው ሞት ነው እያወራ ያለው አንተ? ሞት በቃ ማንኛውም ሰው አሁን ሰው የሆነ ሁሉ አፈሪን ይቀምሳል። ለምንድን ነው የምትሞተው? ዘፍጥረት ላይ የተባለ ቃል ለምንድን ነው የምትሞተው? እስኪ አንተ ተናገር። ለምንድን ነው የምትሞተው? የሚሞትበት ምክንያት የእግዚአብሔርን ፍቃድ ያው በለሱን ስለተበላ ነው። ያ በለስ አትብሉ፣ ይሄን በለስ በበላችሁ ጊዜ ትሞታላችሁ ነው የተባለ። ለማን ነው እንደዛ ያለው እግዚአብሔር? ለአዳም። አንተ አዳም ነህ እንዴ? አዋ በዛን ሰዓት አዳም ውስጥ የአዳም ዘር ሁሉ አለ። የት አንተ ነበርክ በገነት ውስጥ የዛኔ? እግዚአብሔር አያቀኝም? እኔን አያቀኝም? ያቀሃል ያቀም ሳይሆን አዳም ይሄን ትእዛዝ ሲሰጥ አንተ በገነት ውስጥ ነበር። አዳም ሲፈጠር የሰው ልጅ አንዴ ነው የተፈጠረ። በአዳም ውስጥ ነው ሁሉ ሰው ያለ። ስለዚህ የዛኔ በገነት ውስጥ ነበርክ ወይ አንተ? ነበርኩ፣ በአዳም ውስጥ ነበርኩ። አንተ ነበርክ የዛኔ በገነት ውስጥ ይሄን የዛፍ ፍሬ እንዳትበላ ሲባል አዳም አብረኸው ነበርክ አንተ? አው በመንፈስ ነበርኩ። መንፈስ ውስጥ እኮ መንፈስ ውስጥ የሰው ዘር ሙሉ አለ። እግዚአብሔር ሁሉ ሰው ያሳል። በመንፈስ አላልኩህም። ያን ትእዛዝ ሲቀበል ጊዜ አዳም የዛፏን ፍሬ አትብላ ሲባል አንተም አብረህ እየሰማህ ትእዛዙን እየሰማህ የተቀበልክ ነበር ወይ? አይ እኔ አልሰማሁም፣ ግን አዳም አባቱ ስለዚህ አንተ ላይ መለከትማ ያ ትእዛዝና የኃጢአቱ ፍርድ ትክክል ይሄ ነው። አንተ ላይ መለከትም። ስለዚህ አንተ የለበትም ሞታለህ የተባለው። ስለዚህ አዳም ሲቀጥል እዚያ ቦታ ላይ ምን ነበር ያለው? እስኪ በአዳምና በእግዚአብሔር መካከል የሆነው ምንድን ነው? ምን ነበር ያለው እግዚአብሔር ለአዳም? ለአዳም ይሄን በበላህ ቀን ትሞታለህ ነው ያለ። በበላህ ቀን ሞቷል አልሞተም? ታዲያ አዳም ሞቷል። በመንፈሳዊ ዓለም ሞተ፣ በስጋ ግን አልሞተም። ስንት አይነት ሞት አለ? ሁለት። ምንና ምን? የስጋ ሞትና የመንፈስ ሞት። ማስረጃ አንተ ራስህ ታውቃለህ። እያወቅህ ነው የምትከራከረው። እያወቅህ አትበለኝ። ማስረጃም ታውቃለህ። አንተ ታውቃለህ። አንተ በጣም ታውቃለህ። ስለምታውቅ ነው። አይቻለሁ። ታውቃለህ። ወላሂ ታውቃለህ።